ሰበር አሳዛኝ ዜና ተደጋጋሚ ግድያ በሚፈጸምባት በኦሮሚያ ክልል ምስራቅ አርሲ ዞን ሸርካ ወረዳ በተፈጸመ አዲስ ጥቃት እስካሁን ባለው መረጃ ብቻ 21 ምዕመናን በታጠቁ አካላት መገደላቸውን የወረዳው ቤተ ክህነት የዞኑ ሀገረ ስብከት ለቲክቫ ኢትዮጵያ ገለጹ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርሲ ዞን ሀገረ ስብከት የሽርካ ወረዳ ቤተ ክህነት አካል በሰጡት ቃል አሁንም ምዕመናን ተገድለዋል፣ እስካሁን 21 ምዕመናንን ቀብረን ተመልሰናል ብለዋል። ዛሬ ከሰዓት 12 ሰዓት ገደማ ይህን ያሉን እኚሁ የቤተ ክህነቱ አካል የታጠቁት አካላት አሁንም ግድያ በፈጸሙበት ቀበሌ ገብተው እያቃጠሉ ነው ያለው ሁኔታ በዚህ ላይ ነው ያለው ሲሉ ለቲክቫ ኢትዮጵያ ተናግረዋል። አዲሱ ግድያ የተፈጸመው ሐሙስ የካቲት 19 ቀን 2018 ዓ.ም ጀምሮ መሆኑን ገልጸው የታጠቁት አካላትን አሁን እኔና እናንተ በመናወራባት ሰዓት ለማጥቃት ተመልሰው እዚያው ቀበሌ ገብተዋል፣ እየገደሉ ነው ያሉት ብለዋል። አመራሩ አዲሱ ግድያ የተፈጸመበት ቀበሌ በሽርካ ወረዳ ጃዌ ዋጩ እንደሚባል የገለጹ ሲሆን አካባቢው አሁንም ከፍተኛ የስጋት ቀጠና ላይ በመሆኑ ሰሚ ካለ ትኩረት እንዲሰጥም የሚያሳስቡ መረጃዎችም ከስፍራው እየወጡ ናቸው። ስለ ግድያው መረጃ ደርሶት እንደሆነ ቲክቫ ኢትዮጵያ ምላሽ የጠየቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት በበኩሉ ግድያው እንደ አዲስ ተቀስቅሶ ከትናንት ጀምሮ እየተፈጸመ መሆኑን ከወረዳው ቤተ ክህነት ባገኘነው መረጃ መረዳቱን ገልጿል። አንድ የዞን ሀገረ ስብከቱ አመራር በሰጡት ቃል የተገደሉት 22 ናቸው እየተባለ ነው፣ 21 መገደላቸውን ግን ትክክለኛ መረጃ ደርሶናል ሲሉ ተናግረዋል። በደረሳቸው መረጃ መሰረት ሽርካ ወረዳ ጃዊ ቀበሌ የገበሬ ማህበር የካቲት 19 ቀን ለ20 አጥቢያ ከሌሊቱ 10 ሰዓት ጀምሮ አንድ ካህን 2 ሴቶችና 18 ወንዶች በድምሩ 21 የንጹሃን ወገኖቻችን ሕይወት አልፏል ብለዋል። እንዲሁም 2 ሰዎች በታጣቂዎች ታግተዋል። ሌሎች 8 ሰዎች ጠፍተው የደረሱበት አይታወቅም። ሌሎች 8 ደግሞ በጋምቤላ ሆስፒታል ሕክምና ላይ ይገኛሉ ሲሉ ገልጸውልናል። የዞኑ ሀገረ ስብከት የካቲት 17 ቀን 2018 ዓ.ም በመርቴ ወረዳ ፈረቅሳ በተባለ ቦታ 4 ሰዎች ተገድለው ከ10 የሚልቁ አባወራ ቤቶች ሙሉ በሙሉ መውደማቸውን አስታውሷል። የሶማሊያና ምስራቅ አርሲ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ በበኩላቸው በሽርካ ወረዳ ትናንት 21 ኦርቶዶክሳውያን መገደላቸውን ለማኅበረ ቅዱሳን ቴሌቪዥን ገልጸው ከሞቱት 21 ምዕመናን መካከል አንደኛው ካህን እንደሆኑ የሁሉም ሥርዓተ ቀብራቸው ዛሬ መፈጸሙን ተናግረዋል። 2 ምዕመናን መታፈናቸውንና 8ቱ የት እንደደረሱ እንደማይታወቅ በመግለጽ የአርሲ ዞን ሀገረ ስብከትን ሐሳብ ተጋርተው የልጆቻችን ሞት የኛም ሞት ነው በማለት ለቤተሰቦቻቸው መጽናናትን ተመኝተዋል። በከንቱ ስለምን ይገድሉናል? የሚመለከተው አካል ለጉዳዩ ትኩረት ሰጥቶ ተጨማሪ የሰው ነፍስ እንዳይጠፋ የመከላከሉ ሥራ ሊሰራ ይገባል ሲሉም አሳስበዋል። ከአርሲ ክርስቲያኖች ግድያ ጀርባ ከሀገር ቤት እስከ ውጭ የተጣመሩ እጆች። የምርመራ ዘገባ ህዳር 28 2018 ዓ.ም ዞብል ፖስት። በኢትዮጵያ ውስጥ ልክ እንደ ማንነት ተኮር ጥቃቶች ሁሉ በሃይማኖት ተቋማት፣ በሃይማኖት አባቶች እንዲሁም በአማኞች ላይ ያነጣጠሩ ሃይማኖት ተኮር ጥቃቶች በተለያዩ ጊዜያት የተለያዩ እምነቶችን ኢላማ አድርገው ሲፈጸሙ መመልከት አዲስ አይደለም። በእነዚህ ሃይማኖት ተኮር ጥቃቶች ቤተ እምነቶች ይቃጠላሉ፣
የሃይማኖት አባቶችና የጥቃቱ ኢላማ የተደረገው ሃይማኖት ተከታዮች በአሰቃቂ ሁኔታ ከመገደል እስከ የከፋ የአካል ጉዳት ይደርስባቸዋል። ይህ ችግር የኢትዮጵያ እና ሕዝቧ አንገብጋቢ ብሔራዊ አደጋ መሆኑን በርካቶች ይስማሙበታል። በኢትዮጵያ ከተፈጸሙ ሃይማኖት ተኮር ጥቃቶች መካከል ካሳለፍነው የ2018 ዓመተ ምህረት የጥቅምት ወር ጀምሮ እስከ ህዳር ወር የቀጠለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና ምዕመናን ላይ በኦሮሚያ ክልል አርሲ ዞን የተፈጸመው ሃይማኖት ተኮር ጥቃት አንዱ ነው። በእርግጥ በአካባቢው መሰል ሃይማኖት ተኮር ጥቃቶች መፈጸም ከጀመሩ ከ3 አስርት ዓመታት በላይ መቆጠሩን የተለያዩ ተጨባጭ መረጃዎች ያሳያሉ። ዞብል ፖስትም እንደ አንድ የኢትዮጵያን ሀገራዊ እንዲሁም የአፍሪካ ቀንድን ቀጠናዊ ጉዳዮች በንቃት እንደሚከታተልና ወሳኝ ክስተቶችን ለአንባቢያን እንደሚያቀርብ የዲጂታል መጽሔት ለአንድ ወር ያክል የመረጃ ማሰባሰብ ተግባራትን ካከናወነ በኋላ በአርሲ ክርስቲያኖች ላይ የሚፈጸሙ ተደጋጋሚ ጥቃቶችን ለመዳሰስ ያለመውን ይህንን የምርመራ ዘገባ አዘጋጅቷል። የዚህ የምርመራ ዘገባ ዋነኛ ዓላማ ከቁጥር ባሻገር ያሉ ጉዳዮችን መዳሰስ ሲሆን የዘገባው ዋነኛ ትኩረት በአርሲና አካባቢው በሚኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና የሃይማኖቱ ተከታዮች ላይ ከሚፈጸሙ ጥቃቶች ጀርባ ያሉ እጆችንና የጥቃቶቹን ፈጻሚዎች ፍላጎቶች አጥንቶ ለአንባቢያን ለአድማጮች ማቅረብ ነው። የምርመራ ዘገባውን ለማዘጋጀት ለጉዳዩ ቅርበት ያላቸውንና ተጨባጭ መረጃዎችን ሊሰጡን ከሚችሉ በኢትዮጵያና ከኢትዮጵያ ውጭ ከሚኖሩ ሰዎች ጋር ቃለ ምልልስ አድርገናል። ከዚህም በተጨማሪ መንግስታዊ የሆኑና ያልሆኑ ተቋማት ያወጧቸውን ሪፖርቶች እንዲሁም የሀገር ውስጥና የውጭ ሀገራት ሚዲያዎች ከሰሯቸውና መጽሔታችን ትኩረቱን ካደረገበት ጉዳይ ጋር ተያያዥነት ያላቸውን ዘገባዎችን በግብዓትነት ተጠቅመናል። ዘገባውን ለማጠናቀር የተጠቀምናቸውን መረጃዎች ለማጋራት ፈቃደኛ ሆነው በቃለ መጠይቁ የተሳተፉ ግለሰቦችን አስቀድመን እያመሰገንን በጥያቄዎች መሰረት ለእነሱም ሆነ ለቅርብ ቤተሰቦቻቸው ደህንነት ሲባል ለዞብል ፖስት ጥያቄዎች ከሰጧቸው ምላሾቹ ውጪ ያሉ የቃለ መጠይቁ ተሳታፊዎችን ማንነት እንዲሁም ማንነታቸውን ሊገልጹ የሚችሉ ተያያዥ ጉዳዮችን ከመጥቀስ ተቆጥበናል። ጥቃቱ ሃይማኖት ተኮር ስለመሆኑ በኦሮሚያ ክልል በአርሲ ዞን በሚገኙ የተለያዩ አካባቢዎች በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና የሃይማኖት አባቶች መገደላቸውን ተከትሎ ከተለያዩ ወገኖች የተለያዩ መግለጫዎች ተሰጥተዋል። ጥቃቱ የተፈጸመበትን የአርሲ ዞን የሚያስተዳድሩት አቶ ኢብራሂም ከድር በአካባቢው በክርስቲያኖች ላይ የተፈጸመውን ጥቃት ሐሰት ነው በማለት ማስተባበላቸው ቢቢሲ የአማርኛው ክፍል በጥቅምት 20 ይዞት በወጣው ዘገባ ገልጿል። የኢትዮጵያ ሃይማኖት ተቋማት ጉባኤ በበኩሉ ጥቃቱ በተፈጸመባቸው አካባቢዎች አጣሪ ቡድን በመላክ ከጥቅምት 25 እስከ ጥቅምት 30 2018 ዓ.ም መረጃ አሰባስቦ የመጀመሪያ ደረጃ ሪፖርት ያለውን ውጤት ለመገናኛ ብዙሃን ይፋ አድርጓል። አጣሪ ቡድኑ በህዳር 1 ቀን 2018 ዓ.ም በሰጠው መግለጫ ቀሪ የማጣራት ስራዎች እንደሚቀሩት በመጠቆም የአርሲው ጥቃት ሃይማኖት ተኮር አይደለም ብሏል። ዞብል ፖስት የተለያዩ ወገኖችን አነጋግሮ ያገኘው ውጤት ግን የአርሲው ጥቃት ሃይማኖት ተኮር መሆኑን እንዲሁም ጥቃቱን የፈጸሙት አካላት በሶማሊያ ከሚንቀሳቀሰውና የአልቃይዳ ምስራቅ አፍሪካ ክንፍ ከሆነው አልሸባብ ጋር ግንኙነት ያላቸው አክራሪ ታጣቂዎች መሆናቸውን ያሳያል። ይህም የአርሲ ዞን አስተዳዳሪ ጥቃቱን ከካዱበት ምላሻቸው እንዲሁም ጥቃቱ ሃይማኖት ተኮር አለመሆኑን ካሳወቀው የኢትዮጵያ ሃይማኖት ተቋማት ጉባኤ አቋም ፍጹም የተቃረነ መሆኑን ያሳያል።
መጽሔታችን ለጉዳዩ ቅርበት ካላቸው የተለያዩ ወገኖች ጋር መረጃዎችን አሰባስቦ ካገኘው የምርመራ ውጤት መካከል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የአርሲውን ጥቃት አውግዞ ካወጣው መግለጫ ላይ ከተነሱ አንዳንድ ሐሳቦች ጋር የሚያያዙ ውጤቶችን አግኝቷል። ምክር ቤቱ በጥቃቱ ማንነታቸው ባልታወቁ ታጣቂዎች ከክርስቲያኖች በተጨማሪ የተወሰኑ ሙስሊሞችም ተገድለዋል ሲል በጥቃቱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና ተከታዮች በተጨማሪ የእስልምና ሃይማኖት ተከታዮች መገደላቸውን አሳውቋል። ዞብል ፖስት ጥቃቱ ከተፈጸመባቸው አካባቢዎች አንዱ በሆነው የሸርካ ወረዳ አንድ ሰው አነጋግሮ ያገኘው መረጃ እንደሚያሳየው በአርሲ የተለያዩ ወረዳዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና የሃይማኖት አባቶች በተለየ ሁኔታ ኢላማ ተደርገው መገደላቸውን ከማረጋገጥ በተጨማሪ ሁለት የእስልምና ሃይማኖት ተከታይ አባወራዎች ከወራት በፊት በኢትዮጵያዊ ወግ ጎረቤቶቻቸውን ከጥቃት ለመሸሸግ ሞክረዋል በሚል ክርስቲያኖችን ከግድያ ልታስመልጡ ሞክራቸዋል ተብለው በአሳዛኝ ሁኔታ ተገድለዋል። ይህ መረጃ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የእስልምና ሃይማኖት ተከታዮችን መገደላቸውን በመግለጫው ካሳወቀበት ክፍል ጋር የሚገናኝ ነው። በሸርካ ወረዳ ከክርስቲያኖች በተጨማሪ በእስልምና ሃይማኖት ተከታዮች ላይ የተፈጸመው ጥቃት እንደ አይኤስአይኤስ፣ አልሸባብ ወይም ቦኮ ሐራም ያሉ ኢስላማዊ ታጣቂ ቡድኖች በሚገኙባቸው ሀገራት ውስጥ በተቆጣጠሯቸው አካባቢዎች ርዕዮተ ዓለማዊ አስተሳሰቦችን ተቃርነዋል ወይም ሕግ ተላልፈዋል ባሏቸው ሙስሊሞች ላይ ከሚፈጽሙት የበቀል ግድያ ጋር የሚመሳሰል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ኢላማ አድርጎ ለዓመታት በቀጠለው ሃይማኖት ተኮር ጥቃት ምክንያት በምስራቅ አርሲ ዞን ሸርካ ወረዳ ብቻ ከሚገኙት አብያተ ክርስቲያናት ውስጥ 17 የሚሆኑት አንድም ሙሉ በሙሉ ፈርሰዋል ወይም እየተካሄደ ባለው የማያባራ ሃይማኖት ተኮር ጭፍጨፋ ምክንያት አገልግሎት አቁመዋል። ይህ በአካባቢው የሚፈጸመው ጥቃት ሃይማኖት ተኮር ስለመሆኑ ሁነኛ አስረጂ ተደርጎ የሚወሰድ ነው። ጥቃት ከደረሰባቸው አብያተ ክርስቲያናት መካከል አኖሌ ቅዱስ ጊዮርጊስ፣ ላሉንጮ አማኑኤል እና ሰንጎ እግዚአብሔር አብ በደረሰባቸው ተደጋጋሚ ጥቃት ከቅጥር ግቢ እስከ ቤተ መቅደስ የፈራረሱና ከጥቅም ውጪ የሆኑ አብያተ ክርስቲያናት መሆናቸውን ዞብል ፖስት ያገኘው መረጃ ያሳያል። አክራሪ ታጣቂዎች በደቀኑት ከፍተኛ ስጋት ምክንያት በአሁኑ ወቅት አገልግሎት ያቆሙት ደግሞ ጮጫ እግዚአብሔር አብ፣ ጪሳ ተክለ ሃይማኖት፣ ጎሮ ስላሴ፣ ሄላ ሴሮ ማርያም፣ ዘንባባ አርሴማ፣ ዲገሉ መድኃኔ ዓለም፣ ኮኔ እግዚአብሔር አብ፣ ሚታና ዮሐንስ፣ ባቦ ማርያም፣ ሰቄ ገብርኤል፣ ጠሬታ ባለ ወልድ፣ ሽፎ ተክለ ሃይማኖት፣ ያያ ዮሐንስ፣ ሸንኮራ ቀርሳ ጊዮርጊስ ይገኙበታል። ራሱን በይፋ ያልገለጠው የአልሸባብ ክንፍ በኢትዮጵያ ስለመኖሩ በተለያዩ ጊዜያት በአርሲና አካባቢው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና አማኞች ላይ ጥቃት የሚፈጽሙ አካላት ማንነት ሲጠየቅ በመንግስት የመገናኛ ብዙሃንና ሌሎች ተቋማት በኩል አንዳንድ ጊዜ ኦነግ ሸኔ፣ ሌላ ጊዜ በአካባቢዎቹ አልፎ አልፎ የሚንቀሳቀሱ ማንነታቸው ያልታወቁ ታጣቂዎች የሚሉ ምላሾች ሲሰጡ ይደመጣል። የኢትዮጵያ መንግስት በአካባቢው ተደጋጋሚ ስለሚፈጸመው ሃይማኖት ተኮር ጥቃት ይህ ነው ሊባል የሚችል አጥጋቢ ምላሽ ሲሰጥ ባንመለከትም ስለ ጥቃቱ እንዲሁም ጥቃቱን የሚፈጽሙ ታጣቂዎች በሶማሊያ ከሚንቀሳቀሰው የአልሸባብ ቡድን ጋር ግንኙነት ያላቸው አካላት ስለመሆናቸው መንግስት በቂ መረጃ እንዳለው ዞብል ፖስት ካነጋገራቸው የቃለ መጠይቁ ተሳታፊዎች ባገኘነው ምላሽ አረጋግጧል። ለምሳሌ ያህልም አቶ ተመስገን ጥሩነህ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ሆነው በተሾሙበት ወቅት በአርሲና ባሌ አካባቢዎች የአልሸባብ ሰንሰለት መኖሩን የአሜሪካ መንግስት ለኢትዮጵያ መንግስት አሳውቋል።
ይህንኑ መረጃ በአሁኑ ወቅት የሶስተኛ ዲግሪ ትምህርታቸውን በጀርመን ሀገር በመከታተል ላይ የሚገኙ አንድ በአፍሪካ ቀንድ የሰላምና ጸጥታ ጉዳዮች ዙሪያ የአሜሪካ መንግስት ጨምሮ ከውጭ መንግስት ጋር በአማካሪነትና በተመራማሪነት ይሰሩ የነበሩ ባለሙያ ለዞብል ፖስት አጋርተዋል። አቶ ተመስገን የደህንነት መስሪያ ቤቱ ሹም የሆኑበት ጊዜ ማለት ደግሞ የፌዴራል መንግስቱ ከህወሓት ጋር በጦርነት ላይ የነበረበትን ወቅት እንደ ጥሩ አጋጣሚ በመጠቀም በፈረንጆቹ ነሐሴ 2022 ዓ.ም አልሸባብ የኢትዮጵያን ድንበር ጥሶ ገብቶ ጥቃት የፈጸመበት ጊዜ ማለት ነው። የአልሸባብን ጥቃት ተከትሎ ቮይስ ኦፍ አሜሪካ የኢትዮጵያንና ሶማሊያን የጸጥታ ባለስልጣናት አነጋግሮ ባወጣው ዘገባ የአልሸባብ ታጣቂዎች ኢትዮጵያንና ሶማሊያን በሚያዋስኑ ሂራንና ባኮል ተብለው በሚጠሩ የድንበር አካባቢዎች አቋርጠው 150 ኪሎ ሜትር ያህል የኢትዮጵያን ድንበር አልፈው መግባታቸው፣ እንዲሁ የሶስተኛ ዲግሪ ትምህርታቸውን በሀገረ ጀርመን በመከታተል ላይ የሚገኙት የቃለ መጠይቁ ተሳታፊ አልሸባብ የኢትዮጵያን ድንበር ጥሶ መግባቱን ተከትሎ የኢትዮጵያ ጸጥታ ኃይሎች በወሰዱት አጻፋዊ እርምጃ ከተገደሉት የሽብር ቡድኑ አባላት መካከል በርካታ ኢትዮጵያውያን እንደሚገኙበት በማስታወስ አቶ ተመስገን ጥሩነህ የደህንነት መስሪያ ቤቱ ሹም በነበሩበት ወቅት ብቻ ሳይሆን ከሳቸው በፊትም ሆነ በኋላ አልሸባብ በኢትዮጵያ ሰንሰለት መዘርጋቱን ለደህንነት መስሪያ ቤቱና ለሌሎች የኢትዮጵያ መንግስት ባለስልጣናት ተመሳሳይ መረጃ ይደርሳቸው እንደነበረ አያይዘው ገልጸዋል። የኢትዮጵያ መንግስት በአፍሪካ ቀንድ ያለውን የአክራሪ ታጣቂ ቡድኖች ሁኔታ በተመለከተ ከውጭ ተቋማት ሊደርሰው ከሚችለው መረጃ በተጨማሪ በራሱ የመረጃና ደህንነት አሰራር ሊደርስበት የሚችል ጉዳይ እንደሆነ የሚጠበቅ ነው። እንዲያም ሆኖ ግን በአርሲና አካባቢው በክርስቲያኖች ላይ የሚፈጸመውን ተደጋጋሚ ጥቃት ከማስቆም ይልቅ በዝምታ መመልከትን መምረጡን ራሱ መንግስት ከሚያሳየው ባህሪ መገንዘብ ይቻላል። በእርግጥ ዞብል ፖስት ያደረገው የምርመራ ዘገባ የሚመለከተው በኢትዮጵያ የተዘረጋውን የአልሸባብ ሰንሰለት በተመለከተ ቢሆንም ባሳለፍነው ሐምሌ ወር 2017 ዓ.ም የብሔራዊ መረጃና ደህንነት አገልግሎት 82 የሚጠጉ ለሽብር ተልዕኮ የተመለመሉ የአይኤስአይኤስ አባላትን በቁጥጥር ስር መዋሉንና ሌሎች በቁጥጥር ስር ባልዋሉት ላይ ተጨማሪ አሰሳ እያደረኩ ነው ማለቱ ይታወሳል። ይህ መንግስት ለህዝብ ይፋ ያደረገው መረጃ የሚያመላክተው ዓለም አቀፍና ቀጠናዊ የሽብር ቡድኖች በኢትዮጵያ አባላትን ከመመልመል ጀምሮ የጥቃት ተልዕኮ እስከ መስጠት የደረሰ ሰንሰለት መዘርጋት መቻላቸውን ነው። በክርስቲያኖች ላይ የማያባራ ጥቃት ከሚፈጸምባቸው አካባቢዎች አንዱ የሆነው የአርሲ ዞንም የእነዚሁ የሽብር ቡድኖች ፍላጎት ማስፈጸሚያ ስለመሆኑ ለዚህ የምርመራ ዘገባ ተጨባጭ መረጃ ካቀረቡት የቃለ መጠይቅ ተሳታፊዎች የተገኘው ምላሽ ያሳያል። የአክራሪ ታጣቂዎች ወታደራዊ ስልጠናና ርዕዮተ ዓለማዊ አስተምህሮ በኢትዮጵያ። ዞብል ፖስት ያነጋገራቸው ሌላኛው የቃለ መጠይቁ ተሳታፊ በአሁኑ ወቅት ኑሯቸውን በአሜሪካን ሀገር ያደረጉ የቀድሞ የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ባልደረባ የነበሩ ሲሆን በኦሮሚያ ክልል አርሲ ዞን ጉና፣ ሸርካ እና ሆሎንቆ ዋቢ ተብለው በሚጠሩ አካባቢዎች ከአልሸባብ ጋር ግንኙነት ያለው አክራሪ ታጣቂ ቡድን ስለመኖሩ እሳቸው የብሔራዊ መረጃና ደህንነት አገልግሎት ባልደረባ በነበሩበት ወቅት የኢትዮጵያ መንግስት መረጃው እንደነበረው በማስታወስ በጋለማ ተራራ ቦረ ልኩ ተብሎ የሚጠራ የታጣቂዎች ወታደራዊ ማሰልጠኛ ስፍራ እንደሚገኝም አያይዘው አስረድተዋል። እኒሁ የቀድሞ የደህንነት መስሪያ ቤት ባልደረባ ጉዳዩን ለዞብል ፖስት ሰፋ አድርገው ያብራሩ ሲሆን ከአልሸባብ ጋር ግንኙነት ያላቸው ታጣቂዎች ወታደራዊ ስልጠና ከሚወስዱበት ስፍራ በተጨማሪ ባሌ ሮቤ ውስጥ ለርዕዮተ ዓለምና ፖለቲካዊ አስተምሮ መስጫ ብቻ አገልግሎት በሚሰጥ መስጊድ ውስጥ ትምህርት እንደሚሰጣቸው ጨምረው ገልጸዋል። በዚህ መስጊድ ውስጥ ከተመረጡ ሰዎች ውጪ ማንኛውም የእስልምና ሃይማኖት ተከታይ መግባት እንደማይችልም
እኒሁ የቀድሞ የደህንነት መስሪያ ቤት ባልደረባ ጉዳዩን ለዞብል ፖስት ሰፋ አድርገው ያብራሩ ሲሆን ከአልሸባብ ጋር ግንኙነት ያላቸው ታጣቂዎች ወታደራዊ ስልጠና ከሚወስዱበት ስፍራ በተጨማሪ ባሌ ሮቤ ውስጥ ለርዕዮተ ዓለምና ፖለቲካዊ አስተምሮ መስጫ ብቻ አገልግሎት በሚሰጥ መስጊድ ውስጥ ትምህርት እንደሚሰጣቸው ጨምረው ገልጸዋል። በዚህ መስጊድ ውስጥ ከተመረጡ ሰዎች ውጪ ማንኛውም የእስልምና ሃይማኖት ተከታይ መግባት እንደማይችልም የቀድሞው የደህንነት መስሪያ ቤት ባልደረባ አክለው አስረድተዋል። ዞብል ፖስትም ታዲያ የኢትዮጵያ መንግስት ይህ መረጃ ከነበረው ህጋዊ እርምጃ ለመውሰድ ያልቻለው ለምን ነበር ሲል ለኒሁ የቃለ መጠየቁ ተሳታፊ ጥያቄ ያቀረበ ሲሆን እሳቸውም በጉዳዩ ላይ ውይይት ተደርጎበት እንደነበር በማስታወስ ለምን እርምጃ እንዳልተወሰደ ሁለት ምክንያቶችን አስቀምጠዋል። የመጀመሪያው ምክንያት የመንግስት ግምገማ በሽግግር ወቅት ብዙ ስጋትን ያዘሉ ፍላጎቶች ሊታዩ ቢችሉም በሂደት በራሳቸው ጊዜ ይከስማሉ የሚል እንደነበረ እንዲሁም በሀገሪቱ ለሚከሰቱ ግጭቶች የተለየ ትኩረት መስጠት በመንግስት በኩል ቅድሚያ የተሰጠው አቅጣጫ ስለነበረ የአክራሪ ቡድኖች እንቅስቃሴ እንደ ዋነኛ ስጋት ሆኖ አለመቅረቡ ሁለተኛው ምክንያት ነበር ሲሉ መጽሔታችን ላቀረበላቸው ጥያቄ ምላሻቸውን ሰጥተዋል። ከዚሁ ጋር በተገናኘ ምላሻቸውን የሰጡ ሌላኛው የዞብል ፖስት ቃለ መጠይቅ ተሳታፊ ለትምህርት የተመለመሉት ሰዎች ትምህርታቸውን ካጠናቀቁ በኋላ ለወሰዱት የርዕዮተ ዓለምና ፖለቲካዊ ስልጠና ያላቸውን ታማኝነት ለማሳየት ክርስቲያኖችን አግተው ወስደው በሰይፍ ይገድሏቸዋል ሲሉ አስረድተዋል። እኒሁ መጽሔታችን ያነጋገረቻቸው ግለሰብ አክለው በተለያዩ ጊዜያት ሰዎች ከቀያቸው እንዲሁም ለጉዳይ በወጡበት ታግተው እንደሚወሰዱና ከተወሰዱ በኋላ መልሰው እንደማይገኙ አያይዘው ገልጸዋል። ከቀድሞ የኢትዮጵያ ደህንነት መስሪያ ቤት ባልደረባ ያገኘነው መረጃ እንደሚያሳየው በአርሲ አካባቢ እንዳለው አይነት እንቅስቃሴ ጠንካራ ሊባል ባይችልም ቡድኑ በሐረርጌ መኤሶ አካባቢ እንዲሁም በጭሮ ወረዳ ላሎ ጉዶ ተብሎ በሚጠራ አካባቢ የተዘረጋ ሰንሰለት እንዳለው ጭምር በመጥቀስ አክራሪ ታጣቂዎች በአካባቢዎቹ አልፎ አልፎ ግድያን ጨምሮ ሃይማኖት ተኮር ጥቃቶችን እንደሚፈጽሙ ጨምረው ገልጸዋል። ከኢትዮጵያ ሶማሊያ ያለው የግንኙነት መስመር መጽሔታችን ዞብል ፖስት ለጉዳዩ ቅርበት ካላቸው አካላት ጋር ቃለ ምልልስ አድርጎ ያገኘው ምላሽ እንደሚያሳየው ራሱን የዚህ ቡድን ክንፍ ነኝ ብሎ በይፋ ባይገልጽም ከአልሸባብ ጋር የተዘረጋ ሰንሰለት ያለው ታጣቂ ቡድን በኦሮሚያ ክልል አርሲና ባሌ አካባቢዎች መኖሩን የሚያረጋግጡ ተጨባጭ መረጃዎችን አግኝቷል። ይህንን ተከትሎ በአካባቢዎቹ ያለው አክራሪ ታጣቂ ቡድን እና አልሸባብ ያላቸው ግንኙነት አድማሱ እስከምን ድረስ የሰፋ ነው የሚለውን ጉዳይ ለማወቅ ከዚህ ቀደም በሶማሊያ የውጭ ጉዳይ ሚኒስቴር መስሪያ ቤት ሰራተኛ የነበሩትና በአሁኑ ሰዓት ትኩረቱን በምስራቅ አፍሪካ የሰላምና ጸጥታ ጉዳዮች ዙሪያ አድርጎ የሚሰራ ተቀማጭነቱ በኬንያ ናይሮቢ በሆነ የጥናትና የምርምር ተቋም ውስጥ በተመራማሪነት የሚሰሩት የተቋሙን ባልደረባ ዞብል ፖስት ለዚህ የምርመራ ዘገባ አግኝቶ የማነጋገር ዕድል ያገኘ ሲሆን ከኒሁ የቃለ መጠይቁ ተሳታፊ ተጨማሪ መረጃዎችን ማግኘት ችሏል። መጽሔታችን ከነዚህ የምስራቅ አፍሪካ ሰላምና ጸጥታ ጉዳዮች ተመራማሪ ያገኘው መረጃ እንደሚያሳየው ኢትዮጵያውያን አልሸባብን በሁለት ዋና ዋና መንገዶች ይቀላቀላሉ። በኢትዮጵያ ያሉ የሀገር ውስጥ የግንኙነት መስመሮችን በመጠቀም በዶሎ ጅግጅጋና በሽንሌ በኩል በድንበር በማቋረጥ አልሸባብን መቀላቀል አንደኛው መንገድ መሆኑን መጽሔታችን ያገኘው መረጃ ያሳያል። ከዚሁ ጋር በተገናኘ የአርቲስት ሃጫሉ ሁንዴሳን ግድያ ተከትሎ በሰኔ 2013 ዓ.ም በአርሲ ዞን የተለያዩ አካባቢዎች በርካታ ክርስቲያኖችና የአማራ ተወላጆች የተገደሉበትን ክስተት ያስተባበሩና የመሩ ግለሰቦች በሕግ ቁጥጥር ስር ከዋሉ በኋላ ሻሸመኔ ከሚገኝ እስር ቤት እንዲያመልጡ ተደርጎ ወደ ሶማሊያ እንዲሄዱ መደረጋቸውን ሌላኛው የመጽሔታችን ቃለ ምልልስ ተሳታፊ አስረድተዋል።
ከእስር አምልጠው ወደ ሶማሊያ የሄዱት ሰዎች 4 ሲሆኑ ሁኔታው በሀገር ውስጥ ያለው የአልሸባብ የግንኙነት መስመር ኢትዮጵያውያን ወደ ሶማሊያ ተጉዘው ቡድኑን እንዲቀላቀሉ ያደርጋል የሚለውን ጉዳይ የሚያጠነክር ነው። ከዚህ በተጨማሪ ከአልሸባብ ጋር ግንኙነት ያላቸው አክራሪ ቡድኖች የአርቲስት ሀጫሉ ሁንዴሳን ግድያ ጨምሮ ሌሎች ሀገራዊ ቀውሶች በሚከሰቱበት ጊዜ መሰል ሁኔታዎችን ሃይማኖት ተኮር ጥቃቶችን ለመፈጸም እንደ ጥሩ አጋጣሚ እንደሚጠቀሙባቸው መረዳት ይቻላል። ሁለተኛው ኢትዮጵያውያን አልሸባብን የሚቀላቀሉበት መንገድ ደግሞ በስደተኛ ጣቢያዎች የሚገኙ ኢትዮጵያውያንን መልምሎ በመውሰድ ወደ ቡድኑ እንዲቀላቀሉ ማድረግ ነው። ከዚሁ ጋር ተያይዞ ስካይ ኒውስ በልዩ ዘጋቢዋ አሌክስ ክራውፎርድ አዘጋጅነት ባሳለፍነው የፈረንጆቹ ነሐሴ 2025 ዓ.ም ለእይታ ባቀረበው ሃንቲንግ ፎር አይኤስአይኤስ ኤ ዋርኒንግ ፍሮም አፍሪካ በተሰኘው ዘጋቢ ፊልም ላይ ልክ እንደ አልሸባብ ሁሉ ኢትዮጵያውያን አይኤስአይኤስን ከስደተኛ ጣቢያዎች በመውጣት እንደሚቀላቀሉ የፑንትላንድ ባለስልጣናት ዋቢ አድርጎ መዘገቡ አይዘነጋም። ከቀድሞ የሶማሊያ ውጭ ጉዳይ ሚኒስቴር መስሪያ ቤት ካሁኑ ተቀማጭነቱን በኬንያ ካደረገው የምስራቅ አፍሪካ ሰላምና ጸጥታ ጉዳዮች የጥናትና ምርምር ተቋም ባልደረባ ያገኘነው ተጨማሪ ምላሽ እንደሚያሳየው ኢትዮጵያውያን በሶማሊያ የሚገኘውን አልሸባብ ከመቀላቀል ባሻገር ከሶማሊያ ስልጠና ወስደው ወደ ኢትዮጵያ ተመልሰው እንደሚገቡ እንዲሁም የሶማሊያ መንግስት የገጠመው ውስጣዊ የጸጥታ ችግርና የጸጥታ ተቋማቱ መዳከም ለዚህ ሁኔታ አስተዋጽኦ እንዳላቸው አያይዘው አብራርተዋል። ይህንን ጉዳይ አስመልክቶም የሶማሊያና የኢትዮጵያ መንግስት የድንበር ላይ ቁጥጥሮችን በማጠናከር ዙሪያ ያተኮሩ ተደጋጋሚ የሁለትዮሽ ውይይቶችን አድርገው እንደሚያውቁ አክለው አስረድተዋል። ከዚሁ ጋር በተገናኘ ከአልሸባብ ጋር ግንኙነት ያላቸው ታጣቂዎች የወታደራዊ፣ ፖለቲካዊ እና ርዕዮተ ዓለማዊ ስልጠና በሚወስዱባቸው የአርሲና ባሌ ሮቤ አካባቢዎች ኢትዮጵያውያን ያልሆኑ ማለትም ምላሹን በሰጡን ግለሰብ አገላለጽ የአረብና ሶማሌ የፊት ገጽታ ያላቸው ሰዎች በተለያዩ ጊዜያት ሲንቀሳቀሱ እንደሚታዩ መጽሔታችን ያነጋገረቻቸው በአሁኑ ሰዓት ነዋሪነታቸውን በሀገር አሜሪካ ያደረጉት የቀድሞው የብሔራዊ መረጃና ደህንነት አገልግሎት ባልደረባ አስረድተዋል። እንደሳቸው መረዳትና ምላሽ የደህንነት መስሪያ ቤቱ ለጉዳዩ ልዩ ትኩረት ባይሰጠውም እነዚህ ኢትዮጵያውያን ያልሆኑ ሰዎች ከአልሸባብ ጋር ግንኙነት ያላቸው ታጣቂዎች በሚገኙባቸው አካባቢዎች በተደጋጋሚ ሊንቀሳቀሱ የሚችሉት ለታጣቂዎች ስልጠና ወይም የርዕዮተ ዓለምና ፖለቲካዊ አስተምህሮት ለመስጠት ሊሆን እንደሚችል ግምታቸውን አስቀምጠዋል። ከዚህ የዞብል ፖስት የምርመራ ዘገባ ከተገኘው ምላሽ ጋር በሚመሳሰል መልኩ የኢትዮጵያ መንግስት ባሳለፍነው ሐምሌ ወር 2017 ዓ.ም ለሽብር ተልዕኮ የተመለመሉ 82 የአይኤስአይኤስ አባላትን በአዲስ አበባ፣ በኦሮሚያ ክልል ሸገር ከተማ፣ አዳማ፣ ሐሮሚያ፣ ሻሸመኔ፣ ባሌ፣ ጅማና ሻኪሶ ከተማ ዙሪያ እንዲሁም በአማራ ክልል ከሚሴ አካባቢ፣ በማዕከላዊ ኢትዮጵያ ክልል ስልጤ ዞንና ሐላባ ቁሊቶ ከተማ፣ በሶማሊያ ክልል ጅግጅጋ ከተማና በሐረሪ ክልል በቁጥጥር አውያለው ማለቱ አይዘነጋም። ይህ ሁኔታ በጎረቤት ሀገር ሶማሊያ የሚገኙ የሽብር ቡድኖችን የሚቀላቀሉ ኢትዮጵያውያን የሁለቱን ሀገራት ድንበር የመግቢያና መውጫ በር እንዳደረጉት ያሳያል። ይህም የኢትዮጵያንና ሶማሊያን ድንበር የሽብርተኛ ቡድኖች ለመሸጋገሪያነት የሚጠቀሙበት ሁነኛ የመተላለፊያ መስመር ያደርገዋል። ከላይ በአርሲና ባሌ አጎራባች አካባቢዎች ስለመኖሩ በጠቀስነው የአክራሪ ታጣቂዎች የአስተምሮ ስፍራ የውጭ ሀገራት ሰዎች ሳይቀር የመታየታቸው ሁኔታ የሚነግረንን መረጃ ተንተርሰን እንዲሁም ከሶማሊያ ስልጠና ወስደው ወደ ኢትዮጵያ የሚመለሱ የአልሸባብ አባላትን ወይም የኢትዮጵያ መንግስት እንዳሳወቀው በሶማሊያ ከሚገኘው አይኤስአይኤስ ተልዕኮ ይዘው ወደ ኢትዮጵያ የገቡ ሰዎችን ሁኔታ ስንመለከት ኢትዮጵያውያን ያልሆኑ ሰዎች በኢትዮጵያና ሶማሊያ የድንበር አካባቢዎች አቋርጠው በመምጣት በኢትዮጵያ ለዘረጉት ኢስላማዊ ታጣቂ ቡድን ሰንሰለት አንድም ወታደራዊ ሌላም የርዕዮተ ዓለማዊ አስተምህሮ ይሰጣሉ ወደሚለው መደምደሚያ ይወስደናል። ይህ የሁኔታዎች ትስስር የሚነግረን አንድ ጉዳይ ቢኖር እንደ አልሸባብ ያሉ ኢስላማዊ ታጣቂ ቡድኖች ለተልኳቸው አስቻይ የሆኑ የግንኙነት መስመሮችን በሀገር ውስጥ ከሚገኙ
የቡድኑን ርዕዮተ ዓለም ተኮር ሃይማኖታዊ ፍላጎት ከሚደግፉ አካላት ጋር በመቀናጀት የግንኙነት ሰንሰለት መዘርጋት መቻላቸውን ነው። በዚህ የምርመራ ዘገባ የተገኙ ውጤቶችም በአርሲና አካባቢው የሚፈጸሙ የማያባሩ ሃይማኖት ተኮር ጥቃቶችን እንደ ዓይን ገላጭ ማሳያ ተደርገው ሊወሰዱ ይችላሉ። ራሳቸውን ዓለም አቀፋዊና ርዕዮተ ዓለም ተኮር ታጣቂ ቡድን አድርገው የሚገልጹ ኃይሎች በተለያዩ የዓለማችን ክፍሎች የተጽዕኖ አድማሳቸውን ወይም ስፌር ኦፍ ኢንፍሉዌንስ ማስፋት አንደኛው ስትራቴጂያቸው ነው። ኢትዮጵያ ዘላለማዊ ጠላቴ ናት የሚለውና በምስራቅ አፍሪካ ሶማሌዎች የሚገኙባቸውን ግዛቶች ጠቅልሎ ኢስላማዊ መንግስት ለማቋቋም የሚንቀሳቀሰው አልሸባብ ሆነ አይኤስአይኤስ በኢትዮጵያ ውስጥ የተጽዕኖ አድማሳቸውን ማስፋት ዋነኛ ትኩረታቸው ስለመሆኑ የተለያዩ ጥናቶች ያሳያሉ። በአርሲና በሌሎች አካባቢዎች በክርስቲያኖች ላይ የሚፈጸመው ሃይማኖት ተኮር ጥቃቶችም እነዚሁ ኢስላማዊ ታጣቂ ቡድኖች ሊያስፋፉት የሚፈልጉት ርዕዮተ ዓለማዊ ፍላጎት አካል ተደርገው ሊወሰዱ እንደሚችሉ በዚህ የምርመራ ዘገባ የተገኙ ውጤቶች ያሳያሉ። መጪው ጊዜ ምን ሊመስል ይችላል? እንደ መደምደሚያ በኢትዮጵያ ውስጥ መንግስት የዜጎችን ደህንነት የማስጠበቅንና የሀገር ሉዓላዊነትን የማስከበርን ትንሹን ሚና መወጣት ባለመቻሉ በሀገሪቱ ብሔራዊ ስጋት ሆነው ከሚቀጥሉ ሀገራዊ ቀውሶች መካከል ሃይማኖት ተኮር ጥቃት አንዱ ስለመሆኑ በርካታ ተጨባጭ ማሳያዎች አሉ። ይህ ሁኔታ ከሀገር ውስጥ እስከ ውጭ የተጣመሩ አክራሪ ቡድኖች አስተሳሰብ እንዲስፋፋና የጥፋት ፍላጎቶቻቸው እንዲፈጸሙ ምቹ መደላድልን ሊፈጥር ይችላል። እንደ አልሸባብ ያሉ የሽብር ቡድኖችን አስተምህሮና ፖለቲካዊ ፍላጎት ሰፋ አድርገን ስንመለከት ደግሞ በሀገር ቤት የተከሉትን የግንኙነት መስመር በመጠቀም ሃይማኖት ተኮር ጥቃቶችን ከመፈጸም ባሻገር በመካከለኛው ምስራቅና አንዳንድ የአፍሪካ ሀገራት እንደተመለከትነው በኢትዮጵያም ከከፍተኛ ሀገራዊ ውድመት እስከ ሀገር ፍርሰት ሊያስከትሉ የሚችሉ ውጥኖች ሊኖሯቸው እንደሚችል በአፍሪካ ቀንድ ካላቸው ይዞታና በቀጠናው ላይ ከሚያሰራጩት ፕሮፓጋንዳ መረዳት ይቻላል። ከዚህም በተጨማሪ በሱዳን ያለው የእርስ በርስ ጦርነት ኢትዮጵያ ከጎረቤት ሀገራት ጋር ያላት የግንኙነት መሻከር እንዲሁም ግብጽ በአፍሪካ ቀንድ ያላት ተጽዕኖ እያደገ መምጣቱ ኢትዮጵያን ለአክራሪ ቡድኖች የመስፋፋት እንቅስቃሴና ለሌሎች አሉታዊ የውጭ ፍላጎቶች ይበልጥ ተጋላጭ እንድትሆን የሚያደርጉ የወቅቱ ቀጠናዊ ትኩሳቶች ናቸው። አበቃን። የኦሮሚያ ክልል ጠቅላይ ሚኒስትሩ ከዚሁ ክልል ከኦህዴድ ምክር ቤት ተመርጠው የመጡ ወያኔ በኢህአዴግ ምርጫ ስም በአሜሪካና እንግሊዝ የስውር ማህበራቱ ትዕዛዝ ስልጣን እንዲረከቡ እንዲጨብጡ ሲደረጉ ታቅዶና ታስቦበት የተደረገ የኢትዮጵያን ሕዝብ በማያባራ የዘር ፍጅት ውስጥ እንዲወድቅ ይህንንም በኢትዮጵያዊነት ስም እየማሉ እንዲያስፈጽሙ በእነ አሜሪካ፣ እንግሊዝ፣ ቻይና፣ ጀርመን፣ ቱርክ፣ ሳውዲ አረቢያ፣ አረብ ኤሚሬትስ ሁለገብ ቀጥተኛ ድጋፍ እንዲደረግላቸው በስውር የዲያብሎስ ማህበሩ የታዘዘ እየተፈጸመ ያለ ጥፋት ነው። አስፈጻሚውም ጠቅላይ ሚኒስትሩ ናቸው። በተዋረድ በየቁልፍ ቦታ ከፍተኛ አገልግሎት የሚሰጡ ሁሉ በእነ አሜሪካና እንግሊዝ የተመለመሉ የሰለጠኑ የስውር ማህበሩ ግልገል አገልጋዮች ናቸው። በቀደሙት መልእክቶች በተለይ በመልእክት 5 እንደተገለጸው በኢትዮጵያ ጉዳይ ኢትዮጵያን በተመለከተ አጀንዳ ሁሉ መላው ዓለም አገራት እከሌ ከእከሌ ሳይለይ ሁሉም ለጥፋቷ አቋማቸው አንድ ነው። ትንንሾቹም አገሮች ትልልቆቹም አገሮች ለኢትዮጵያ ጥፋት በስውር ማህበሩ ሲታዘዙ የሚሰማሩ የዘንዶው የቀደመው እባብ የሐሰተኛው ነብይ ጩሎች አቤት ወዴት ልሂድ የሚሉ ተላላኪዎች ናቸው። ለምን ሁሉም በኢትዮጵያ ጉዳይ አንድ ናቸው ያልነው ያለ ምክንያት አይደለም። ዛሬ ሁሉም ግልጽ ሆኗል። ዓለም ሁሉ ዘመቻው ኢትዮጵያን ተዋህዶ እምነቷን ሰንደቋን ማጥፋት ዋናው ተግባሩ ሆኗል።
አሁንም ለምን ብለህ ብትጠይቅ እግዚአብሔር የወደዳት የተከላት ያጸናት እምነት ሀገር ስለሆነች ነው። ዲያብሎስ የእግዚአብሔርን እውነት የጨበጠችውን ኢትዮጵያን ለማጥፋት ዘመቻ ከከፈተ ብዙ ሺህ ዘመን ተቆጥረዋል። ተሳክቶለት ዘመቻው እየሰመረለት የመጣው ከዛሬ 700 ዓመታት ጀምሮ ባቋቋመው ስውር ማህበር አማካኝነት መንግስታትን እየተቆጣጠረ እያዘመተ ለሀገራችን ጥፋት የማያቋርጥ የማጥፋት ሥራ በመስራቱ ነው። እንዲያው ድንገት የተፈጠረ ጥላቻ አይደለም። በዲያብሎስ በቀደመው እባብ በዘንዶ በሐሰተኛው ነቢይ የሚመራ እግዚአብሔርን፣ ፈቃዱን፣ ሥርዓቱን፣ ሕጉን ለማጥፋት የሚደረግ ረጅም ዘመንን ያስቆጠረ ውጊያ ነው። ኢትዮጵያን ለማጥፋት እግዚአብሔርንና ፈቃዱን፣ ትእዛዙን፣ ቃሉን፣ ሕጉንም ለማጥፋት ምርጫውን፣ ውሳኔውን ለማፍረስ የሚደረግ የዲያብሎስ ትግል ነው። እግዚአብሔርን ፈጣሪን ሁሉን በፈቃዱ የፈጠረንን አምላክ እዋጋለሁ፣ አጠፋዋለሁ፣ ሥራውንም ሁሉ ከምድርም ከሰማይም እሽራለሁ፣ ራሴን አነግሳለሁ፣ በሱ ስፍራም እኔ አምላክ እሆናለሁ ብሎ ሲዋጋ ይኖረውና በዚያውም የጥፋት አቋሙ እስካሁን የዘለቀውን ዘንዶውን የቀደመውን እባብ ሐሰተኛውን ነቢይ የምታመልክ ትውልድ ዛሬ ትደመደማለህ። እግዚአብሔርን ተዋግተው ፈቃዱን፣ ትእዛዙን፣ ሥርዓቱን አቃለው ንቀው ክደውት ያተረፉ የተሳካላቸውም በምድርም በሰማይም ከፍርዱ አላመለጡም። ሁሉም በእሳቱ ተበልተዋል፣ በሲኦልም ታጉረዋል። ለታላቁ የእሳት ፍርድም ለገሃነም እሳትም ተጠብቀዋል። እንግዲህ መጪውን ፍርዳቸውን እያወቁ ኢትዮጵያን ለማጥፋት ከነጮች፣ ከምዕራባውያን፣ ከኤዥያዎች፣ ከነህንድ፣ ከነቻይና፣ የአረቡ ዓለም እነ ቱርክ፣ እነ አረብ ኤሚሬትስ፣ እነ ሳውዲ አረቢያ፣ ሌሎችም በቀጥታ ያለምንም መሸፋፈን ኢትዮጵያን የማፍረስ የማጥፋት ተዋህዶ እምነትን ፍጹም ከምድረ ገጽ እናጠፋለን ብለው የቀደመው ወንጀላቸው ግፍና በደላቸው አልበቃቸው ብሎ የኢትዮጵያን ሕዝብም አገሩንም ሊያጠፉ ይኸው እስካሁን በታላቅ የጭካኔ ስምሪት ላይ ናቸው። ቀደም ዕቃቸው መገልገያቸው የነበሩት ወይም ትሮጃን ፈረሶቻቸው ወያኔ ኢህአዴግ ነበር። ፈረስ ናቸውና ሲደክሙባቸው ሌላ ፈረስ ኦህዴድ ኦሮሞማ የሚባል የከፋ የኢትዮጵያ ጥላቻ በልቡ የተከለ ቡድን ቀየሩ። ይህ ቡድን ከወያኔ ጋር በስውር የሚሰራ የውሸት ጠብ ያበቀለ አታላይ የጥፋት ቡድን ነው። ዛሬ ለደረስንበት የሀገራችን ጥፋት ከላይ ከጠቀስናቸው የኢትዮጵያ መሰረታዊ ጠላቶች በመመልመል በመሰልጠን ለፈቃዳቸው ምሎ ተማምሎ በመሰማራት የዛሬው ጠቅላይ ሚኒስቴር ሬኮርድ ሰባሪ ሆነዋል። ከሁሉም የሚደንቀው አለቆቻቸው ጌቶቻቸው ነጮቹ ሁሉም ለዲያብሎስ ግብር አቅራቢዎች ናቸው። ስታዩአቸው ምሁር፣ ሊቅ፣ አዋቂ ይመስሏችኋል። የነሱ ስልጣን፣ ሀብትና ዝና፣ ጉልበት ሁሉ የሚመነጨው ከሚታመኑበት አጋንንት እንደሆነ በሚገባ የሚያምኑ ናቸው። የታዘዙትንም ሁሉ የሚፈጽሙ ናቸው። ዲያብሎስ ብልጥም ነውና የመጀመሪያ ሥራው የገበሩለትን ሁሌም የሚገብሩለት እንዲሁም ማድረግም ዘወትርም ማረጋገጥ ስላለበት በእግዚአብሔር እጅግ የተጠላውን ኃጢአት እንዲፈጽሙ ያደርጋቸዋል። ሁሉም የሀገራችን መሪዎች፣ ባለሀብቶች፣ በዙሪያቸው የተኮለኮሉት አለቃና ምንዝሮች ሁሉም ሰውን በመሰዋት መስዋዕት አድርጉ የተባሉትን ሁሉ መስዋዕት በማድረግ ለዲያብሎስ የእንስሳም የሰውም ደም እንደ በግ የሚሰዉ ናቸው። ግብር የሚያቀርቡ ናቸው። ብዙ ሰው በመላው ዓለም ጭምር እየተሰማ እየታየ ያለውን በተለይ በምዕራብ ኢትዮጵያ፣ በሰሜንም ኢትዮጵያ እንዲሁም በደቡብ ኢትዮጵያ በዘር ፍጅት ስም ብዙ ደም እንዲፈስ በማድረግ ገዣቸውን ዲያብሎስን ለማስደሰት የሚያደርጉት ጥረት ነው። ለዚህ ነው የሰውን ደም ማፍሰስ እንደ ጥሩ ነገር ቆጥረው ለሚጨፈጨፈው ድሃ የማይታደጉት። ገዢ ናቸው፣ ግን ከጥፋቱ አይታደጉትም። እንዲያውም ሁላችሁም እርማችሁን አውጡ። ሁሉም ፍጅቶች፣ ጦርነቶች፣ የሃይማኖት ግጭቶች፣ የክልል ግጭቶች በሁሉም ስፍራ የሚደረገው ደም ማፍሰስ ሆን ተብሎ በእነ አሜሪካ በእነ እንግሊዝ ተረቆና መመሪያ ተሰጥቶበት የሚከናወን ነው። መሪያችንም ያለቆቻቸውን የነጮቹን ትዕዛዝ ከፍም ዝቅም ሳያደርጉ የሚፈጽሙ የሚያስፈጽሙ ናቸው።
በስውር ቢሰሩትም እግዚአብሔር በአደባባይ አዋርዶ ብርቱና የከፋ ተሰምቶም የማያውቅ የሕይወት ዋጋ እንዲከፍሉ ያደርጋቸዋል። ይህም እንዲሆን ትእዛዙ ለፈጻሚዎች ወርዷል። ዛሬ በአገራችን ለደረሰው ጥፋት በእርግጥ ፈጣሪውን የካደው፣ ያልሰማው፣ ንስሐን የናቀው፣ ያቃለለው፣ ሊሰማው ያልወደደው ኢትዮጵያዊ ሁሉ በግንባር ቀደምትነት ተጠያቂ ሲሆን፣ በሁለተኛው ደግሞ ቤተክርስቲያናችንን ለዛሬው ውድቀት ያደረሷት መልከ ብዙ ጠላቶች የሞሉባት ራሳቸውን ብቻ የሚያሰማሩ ሕዝበ ክርስቲያኑን ለአውሬ ያስበሉ፣ ያጠፉ፣ ለተለያየ የመንፍቅና የኩትልክና የተሐድሶ ዲያብሎሳዊ እምነት የሸጡ መምህር ነኝ፣ ሊቅ ነኝ፣ ካህን ነኝ፣ ጳጳስ ነኝ፣ ዲያቆን ነኝ የሚሉ ዛሬም ያለማፈር በዚሁ ሆዳምነታቸው ለከርሳቸው ተዋህዶ እምነትን የሸጡ እነዚህም ትልቁ የእግዚአብሔር ጠላቶች ሆነዋል። እነዚህ ሁሉ ጠላቶች በዓለም አቀፍ ጠላቶቻችን በሆኑ ሀገራት በግልጽም በስውርም እየተደገፉ ምክርም፣ መመሪያም፣ ገንዘብም፣ ቁሳቁስም፣ ዲያብሎሳዊ ክብርም ሽልማትም እየተሰጣቸው በዘረኝነት ተለክፈው ሰውን በዘሩ ለክተው ወንጅለው መሰረታዊ ጠላት አድርገው በታላቅ ጭፍጨፋ ዘር ማፍረስ የተሰማሩ ሁሉ ሙሉ በሙሉ ይጠረጉ ዘንድ ከኃያሉ እግዚአብሔር ከጸባዖት ትእዛዙ ወጥቷል፣ ተወስኗል፣ ወደ አፈጻጸምም ተሸጋግሯል። እግዚአብሔር በምርጫው በፈቃዱ በወሰነው መሰረት ኢትዮጵያ ዓለምን ሁሉ በእምነቷ በአባቶቿ ድካም፣ ሰማዕትነት፣ ተጋድሎ አሸንፋለች፣ ባለ ድል ሆናለች። ዛሬ ያለህ የዲያብሎስ ልጅ ሁሉ ይህንን ወቅ አምላክህን ያዳነህን መድኃኔ ዓለምን ክደህ በሰፊው ጎዳና ገስግሰህ ለመጨረሻው ፍርድና ቅጣት አፈጻጸም ደርሰሃል። ኢትዮጵያ ከእንግዲህ ወደድክም ጠላኸውም ወደ ክብሯ ማማ ትወጣለች። እግዚአብሔር በወደዳቸው በደሙ ባተማቸው ልጆቹ በትንሣኤው ትደምቃለች። የምድር ሕዝብ ሁሉ ጫማዋ ስር ይወድቃል፣ ይንበረከካል። ከኢትዮጵያ ተነስቶ ዓለምን በሙሉ በእነዚህ የከበሩ የእግዚአብሔር ቃሎች ትደምቃለች፣ ትበራለች፣ በክብሩም ትሞላለች። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ ትሆናለች። በእናንተ የዲያብሎስ ልጆች መቃብር ላይ ይህ እውን ይሆናል። እንኳን በሕጋዊነት ስም በምርጫ ስም ስልጣን የጨበጡት ቀርቶ በየትኛውም አገር ያሉ ሕጋዊ ተቃዋሚ ነን የሚሉ ሁሉ ፍርፋሪ እየተጣለላቸው ስውር ማህበሩ በእነ አሜሪካና እንግሊዝ አማካኝነት እንዲፈጽሙ የሚልክባቸውን ትዕዛዝ የሚፈጽሙ የጥፋት ሁሉ አድማቂ ቲያትር ሰሪ የዲሞክራሲ ተብዬ ተዋናይ ናቸው። ወገኖቼ ዓለም በሙሉ ከዲያብሎስ ዋና ማዘዣ በሚወጣ የፖለቲካ የአገዛዝ ዲሞክራሲ ተብዬ ማደንዘዣ የተቀየደ የሚነዳ የሚገዛ ሕዝብ የሞላበት ነው። ሲፈጭ ሲቆላ ሲያልቅ መፍትሄ የሚፈልገው ከሚፈጨው አገዛዝ ከታማኝ ተቃዋሚ ዲያብሎስ ከተከላቸው የተለያዩ የሰብአዊ መብት ጠባቂ ነን ከሚሉ ሲሆን ሄዶም የሚጮኸው በአውሮፓ አደባባይ በአሜሪካ አደባባይ አቤት የሚለው ምሁር ተብየው የሚፈክረው ሁሉም ማመልከቻው የሚላከው ስውር ማህበሩ ላቋቋማቸው ታላላቅ ተብዬ መንግስታት ለአውሮፓ ህብረት፣ ለተባበሩት መንግስታት ነው። እግዚአብሔርን እርዳኝ፣ ስማኝ፣ ያጠፋሁትን ይቅር በለኝ ብሎ ወደ ፈጠረው አምላኩ በፍጹም አይሄድም። እንዲያውም አምላክ ፈጣሪው ስለመኖሩም ለሰከንድ አስቦ አያውቅም። ሁሉንም ዛሬ በዓለም ሁሉ ገነው የምታዩቸው የእምነት ድርጅቶች ካቶሊኩ፣ ፕሮቴስታንቱ፣ እስላሙ፣ የምስራቆቹ እምነት፣ የነ ህንድ የነ ቻይና እምነቶች የትኞቹ እግዚአብሔርን ሲፈልጉ አይታችኋል? ሁሉም በዲያብሎስ በዘንዶ በሐሰተኛው ነቢይ የሚመሩ የሚታመኑ እምነት መሰል መንገድ የሚከተሉ ናቸው። ሕዝባቸውንም ባጠፉት፣ በደለዙት፣ በቀነሱት፣ በለወጡት መጽሐፍ ቅዱስ ስም የሚያጭበረብሩ ወደ ዕውቀትና ምርምር የወሰዱ እምነት የሚለው ቃል በራሱ እንዲሞት ከሰው ልብ እንዲፋቅ ያደረጉ በዕውቀትና በጥበብ በምርምር ፈጣሪ እንደሚገኝ አድርገው የሚሰብኩ ካቶሊካውያን መናፍቃውያን ናቸው። ሙሉ በሙሉ በእምነት ስም የዲያብሎስ
ጉዳይ ፈጻሚዎች ናቸው። ግብረ ሶዶምን በውስጣቸው የሚተገብሩ ለሕዝቡም እንዲኖርበት ያደረጉ መንግስቶቻቸው በሕግ ሶዶምነት ሌዝባዊነትን እንዲያጸና ያደረጉ ዓለም ሁሉ ሶዶም እንዲሆን ሁሉንም ድጋፍ የሚያደርጉ የሚያስገድዱ ናቸው። እስላሙም በወረሰው ተረት የጠፋ በማጥፋት የፈጣሪን ፍጡር በመግደል እጸድቃለሁ የሚል በዲያብሎስ ድርሰት የጥፋት መጽሐፍ የሚመራ ፍጅት ያነገሰ እምነት ነው። ይህም እምነት በስውር ማህበሩ የሚዘወር ነው። እንግዲህ የትኛው ነው ለሰው ልጅ መፍትሄ ሲያመጣ ያያችሁት? ሰላሙን ሲያመጣ የተመለከታችሁት የትኛው አገር በሰላም በደስታ በመጽናናት በፍቅር በመቻቻል አምላኩን በመተማመን ለሰው በጎ ማሰብ በየትኛው የዓለም ሀገሮች ውስጥ አይታችኋል? የለም። ሰላም የለም፣ ፍቅር የለም። እግዚአብሔርንና ትእዛዙን፣ ፍቃዱን፣ እውነተኛ እምነቱን ተዋህዶ ኦርቶዶክስን የሚፈልግ የለም። እውነትና በትክክል የእግዚአብሔርን ፈቃድ ምን እንደሆነ፣ እግዚአብሔር የሚደሰትበት ምን እንደሆነ፣ የፈጠረን አምላክ ማን እንደሆነ፣ እንዴት እንደሚገኝ፣ የእውነት መንገዱ ወዴት እንደሆነ፣ አባቶቻችን የሄዱበት ትክክለኛው መንገድ ምን እንደሆነ፣ እግዚአብሔር ለዚህ ለናቀው ለካደው የአባቶቹን እምነት ለጣለው ለዛሬው ትውልድ ለመላው ዓለም ጠቅልሎ ከዲያብሎስ ጉያ ለተወሸቀው እጅግ በጣም በብርቱ ፈጣሪውን ለበደለው ለናቀው ለካደው ትውልድ ባለመታከት እጅግ በበዛ ትዕግስት በንስሐ እንዲመለስ እንዲጸጸት መልሶም ከእግዚአብሔር እንዲታረቅ በዚህ ዘመን በስተመጨረሻ ምናልባት ቢሰማ ቢረዳ ቢያስተውል አንዴ ልጆቼን ልላክ ፈቃዴን ማዘኔን ፍርዴን ተግሳጼን ይንገሩት ይውቀሱት ይጩሁ እስኪ ቢሰማ የሰማው እንኳን ወደ ፍቅሬ ወደ ጉያዬ ቢመለስ ብሎ የዛሬ 17 ዓመት እኛን ትንንሾቹን ደካሞች ምናምንቲዎችን ከተናቀ ካዋራና ከትቢያ ላይ አንስቶ መልእክቱን አስጨብጦ ፍርዱን ቅሬታውን ትእዛዙን አሳውቆ የንስሐ ጥሪ አድርጎ ስሟቸው ብሎ ላከ። ዛሬ የምትንቁን የምትተቹን የምታሳድዱን የምታፌዙብን እኛ የኢትዮጵያ ዓለም ብርሃን ቤተሰቦች ከየትም የመጣን አይደለንም። ከምትንቋት ልታጠፏት ከምትደክሙባት ከኢትዮጵያ ምድር የበቀልነን ከኢትዮጵያ ተዋህዶ ኦርቶዶክስ ቤተክርስቲያን የእምነት መሰረት ጨብጠን በ40ና በ80 ቀን የእግዚአብሔርን የልጅነት ክብር ያገኘነን የተላክንበትን እግዚአብሔር ለናንተ ለአዳም ዘር በሙሉ እንድናደርስ ያዘዘንን ሁሉ ባለማቋረጥ ለ17 ዓመታት አድርሰናል። ዛሬ መገናኛው መስሚያው እጅግ ብዙ ነውና መላው ሕዝብም አዲስ ነገር ለመስማት የፈጠነም ነውና ሰምቶናል። በማህበራዊ ሕይወታችን ከሚያንሰው ከሚናቀው ሰፈር ነንና ማንም ሊሰማን ቀርቶ እንደብድ ቆጠረን። መቼም እግዚአብሔርን በቅንነት በየዋህነት በእውነት የሚፈልጉ ከብዙ ሺዎች አንድ አይጠፋምና የሰሙን ሰሙን ንስሐም ገቡ፣ ወደ ፈጣሪያቸውም ጉያም ተሰበሰቡ፣ ቤተሰባችንም ሆኑ። እግዚአብሔር ይመስገን የጩኸታችንን ፍሬ አግኝተናል። እንግዲህ የምንጮህበት ጊዜም አብቅቶ ለንስሐም መጥራትም አክትሞ ዛሬ የምትሰማው ና የሚል ድምፅ አይደለም። ወይም ስትሰማው እንደኖርከው ምንም አልሆንም ብለህ ታበየህ እስካሁን እንደተገሰልከው ልትመከር አይደለም። ይህ ሁሉ ሆኖ አልፏል። አንተም የፈጠረህን አምላክ ና ይዋጣልን አላቅህም ምን ታመጣለህ ባይ ሆነህ ቆመሃል። ትዕቢትህ ታይቶም ተሰምቶም የማያውቅ ሆኗል። እስኪ የትኛው የአውሮፓም ይሁን የአሜሪካ እንዲሁም የኤሽያ፣ ላቲን አሜሪካ፣ አፍሪካ፣ አውስትራሊያ ለመሆኑ የትኛው ሕዝብ የ17 ዓመታት ጩኸታችንን ሰማ? ለምን የዲያብሎስን ይሰማል? ያምናል፣ ይታዘዛል። ለምን እኮ ለምን? የአባቶቹ የቀደሙት ዘሮች ጥፋት ትምህርት አይሆነውም? ሶዶማውያን በሳት ተበልተው መጥፋታቸው፣ የኖህ አባታችን ዘመን ሕዝቦች በውሃ ማለቃቸው፣ ከዚያም ወዲህ በራሳቸው የታሪክ መዝገብ እንደጻፉት ዓለም በስንት ጦርነት፣ በሽታ፣ ጎርፍ፣ ማዕበል፣ መሬት ነውጥ፣ አውሎ ንፋስ፣ በረዶ ስንት ጊዜ ተቀጣ? እስከ መቼ በራሱ የጥፋት መንገድ ይሄዳል? እግዚአብሔር በሰራው ምድርና ሰማይ አየር ውስጥ በራሱ እንደሰራው ሆኖ ባለቤቱን ክዶ ንቆ አቃሎ
ራሱንም የሰራውን አምላክ ፈጽሞ ክዶም አቃሎም የፈጠረውን ፍጡር ዲያብሎስን ፍጡሩን ግን ታምኖ አስቀንቶ እስከ መቼ ይታገሰው? ወገኖቼ መቼም የታደላችሁት በእውነት መንገድ በጸናችቱ እምነት በተዋህዶ እምነት በብርሃን መንገድ በጠበበችው መንገድ እየተጓዛችሁ በዛሬው ዘመን በዚህ በጠፋ ትውልድ መሃል ቆማችሁ እግዚአብሔር የእውነት ምስክር መስካሪም አድርጓችሁ እያያችሁ ነው፣ እየታዘባችሁም ነው፣ እየተከፋችሁም ነው። ዛሬ በስተመጨረሻ እግዚአብሔር በእኛ በተናቅን በማንሰማ በሚያዋርዱን በሚሰድቡን ልጆቹ አማካኝነት ለ17 ዓመታት ሁሉ ፈቃዱን፣ ትእዛዙን፣ ሥርዓቱን ለጥፋቱ ሁሉ የሚመጣውን ፍርዱን፣ ቁጣውን፣ ትዕግስቱ ጥንፍፍ ብሎ ማለቁን ተናገረ። ሁሌም ተናገረ፣ አብዝቶ አስጠነቀቀ፣ ተቆጣ። እኛም ደግመን ደጋግመን የመጣው ቁጣ እሳት ኧረ ተው አትችሉትም ፈጥናችሁ ተመለሱ አል ማን ይስማን? የኖህ ጩኸት ምን አመጣ? ጠቅላላ መጥፋትን። ዛሬም ከኖህ ዘመን በሺህ እጥፍ ተባስቶ የመጣው እሳት ታይቶ ተሰምቶም የማያውቀውን በታላቁ የቅናት ቁጣ የገነፈለውን እቶን ሊፈስብህ ተንጠልጥሎልሃል። በየደጅህ እየተንተከተከ ነው። የተገደበበትን ጥሶ ለመውጣት እየታገለ ነው። አንተ ግን አትሰማም፣ ትደንሳለህ፣ ታቅራራለህ። ምላስህ እጅግ የረዘመ ለፍላፊ ሁሉን አውቃለሁ ባይ ማድመጥ የሚባል ባህሪ የሌለህ ከራስህ ውጪ ማንንም የማታዳምጥ በትዕቢትህ ወደ ነዳህ የራስህ ዕውቀት ተብዬ ወደ ገፋህ የምትነጉድ ጠማማ ልበ ድንጋይ ትውልድ ነህ። እውነቱን ለመጨረሻው ከመጥፋት በፊት ነገርኩህ። ፍርድህ ነው። አዝለኸው ተሰናበት። ስትያዝ ያኔ ስትጮህ፣ በዚያን ጊዜ ስትፈጭ፣ ሞትም ሲንቅህ ሊወስድህ አንተም ስትለምነው እሱም ንቆ ለከፋው ስቃይህ ሲያቆይህ በብርቱ አሰቃይቶ ሲወስድህ ታየዋለህ። ይህም አለ ለካ ትላለህ። ምን ነው ባልተፈጠርኩ በእናቴ ማህፀን ውሃ ሆኜ በቀረው ትላለህ። ምን ዋጋ አለው እጣህ መደምደም ከሆነ በኋላ? ስትኖርም ከንቱ፣ አጠፋፍህም አስደንጋጭ ነው የሚሆነው። ዛሬ በኢትዮጵያችን በምታዩት ገዢ በተረኛው የኦሮሞማ ገዢ የሚሰራው ግፍ፣ የግፎች ሁሉ ጥግ የረገጠ ግፍ፣ እንዲሁ ያለ ቅጣት የሚታለፍ እንዲሁ በድሃ ሕዝብ ላይ አላግጦ ደሙን እንደ ጅረት ውሃ አፍስሶ ያለ ብርቱ ቅጣት የሚዘለል መሰላችሁ? ዲያብሎሳዊ ትዕቢታችሁ ጫፍ ቢረግጥም ከተሰቀልክበት የትዕቢትህ ማማ በውርደት በሰቆቃ ሞትን ለምነህ ተፈጭተህ ተቆልተህ በሰፈርከው የግፍ መጠን በሺህ እጥፍ ተባስቶልህ ትከፍላለህ። የተወለደልህ እውነተኛ ፍርድ አሁን አፍንጫ ስር ስለሆነ ታየዋለህ። ልክህን ስፍራህን ታየዋለህ። እኛ የሥላሴ ቀዳማይ ባሮች ምን እንደሆን ማን እንደሆንን ለእግዚአብሔር ያለንን ታማኝነት ምን እንደሆነ ስትፈጭ ስትቆላ ሞትን ስትለምን ያኔ የማን ድምፅ በጸባዖት እንደሚሰማ ታውቃለህ። ማንም ሆንክ ማንም፣ የትኛውም አገር ሁን፣ የየትኛውም ታላላቅ አገር መሪ ሁን፣ ከኛ ከሥላሴ ባሮች የወጣውን በፈቃዱ በትእዛዙ የተመሰረተውን ውሳኔያችንን እንዴት እንደሚግትህ ታየዋለህ። ደም እያለቀስክ እንባህን እንደ ጎርፍ እያፈሰስክ ጩኸትህን እያቀለጥህ ገላጋይ አጥተህ በመላው የኢትዮጵያ የዓለም ብርሃን ቤተሰቦች ደጅ አስጥሉኝ አድኑኝ እያልክ ትለምናለህ። ማን ይሰማሃል? ማን ያደምጥሃል? እኛ በእምነት መርከባችን ውስጥ ገብተናል። ለመሆኑ ኖህ ከመርከብ ውስጥ ከገባ በኋላ ለመርዳት ችሏል? በየት በኩል? አይቻልም። ከተዘጋ በኋላ መንገድ የለም። ልብ በል። የታመንለት አምላክ፣ የታዘዝንለት አምላክ፣ ሁለመናችንን የሰጠነው አምላክ፣ በፍቅሩ የገዛን አምላክ በእናትነቷ በስስት የምታየን ድንግል እጅግ አብዝተው በሚወዱን የሚጠብቁን በሚራዱን ቅዱሳን ሊቃነ መላእክት ሁሉ የምንታመን የምንሰማ የምንወደድ ነንና ይህንንም ስትጠረግ ታረጋግጣለህ። ናከን፣ ተችኸን፣ ሰደብከን የምትለውጠው ነገር የለም። ክፍያውን በሺህ እጥፍ መክፈልህ ግድ ነው። ተረኞች፣ በምክክር ከወያኔ ጋር ቲያትር የምትሰሩ ኦሮሞማዎች
የት ትገባላችሁ? ተደምድማችኋል። ውሳኔውን፣ አፈጻጸሙን፣ ትዕዛዙን በራስ ላይ በተግባር ሲፈጸም ታየዋለህ። የኢትዮጵያ ጠቅላይ ሚኒስትር ከመላው የካቢኔ አባላቶቻቸው ጋር ከመላው የጸጥታ አካሉ ፖሊስ፣ ፌዴራል የደህንነት መከላከያ፣ ብሔራዊ የመረጃ ደህንነት፣ ሁሉም ፍርድ ቤቶች፣ አቃቢ ሕጎች፣ የተወካዮች ምክር ቤት፣ የፌዴሬሽን ምክር ቤት፣ የከተሞች አስተዳደር ከንቲባዎች ከነካቢኔያቸው የየከተሞች ምክር ቤት አባሎች ሁሉ በተዋረድ ያሉ እስከ ቀበሌ ድረስ ያሉ አለቃና ምንዝሮች ሁሉ በፌዴራል ጦር ውስጥ ያሉ ሰራዊቶች ከነአለቆቻቸው ከነሙሉ እዝ ሰንሰለታቸው በስለላና በመረጃ ስብሰባ፣ ትንተና፣ እቅድ መንደፍ የተሰማሩ ለልዩ ኦፕሬሽን የሚሰማሩና የሚያፍኑ የሚሰውሩ በምርመራ ሥራ ላይ የተሰማሩና ከፍተኛ ስቃይ የሚያደርሱ በጥቅሉ ላለው መንግስት ቀጥተኛ አገልጋይ የሆኑ ሁሉ የመከላከያ ሰራዊቶች በአሁኑ ሰዓት መከላከያው የሚታዘዘው የሚያገለግለው ለዘረኛው አገርን ለብተና የሚዳርገውን ሕገ መንግስት ሲሆን ጠቅላይ አዛዡም ጠቅላይ ሚኒስትሩ ናቸው። እኚህ ሰው ደግሞ ለደረሰው ፍጅት፣ የዘር እልቂት፣ የተረኝነት ስምሪት ተጠያቂና የዕቅዱና የትግበራ ባለቤት ናቸው። ስለዚህ ይህ መከላከያ በአፍራሽ ለስልጣኑ ብቻ ለሚጨነቅ ተጠሪና አገልጋይ ሆኖ ይታያል። በአገሪቱ ለደረሰው ጥፋት ከማንም በላይ ለዜጎች መብት መቆም ሲገባው በብዙ ስምሪቶች ውስጥ የአንድ ብሔር አገልጋይ ሆኗል። ያ ሁሉ ሕዝብ ባለበት የኦሮሚያ መንግስት ታዛዥ ሆኗል። ጠቅላላ ሹሞቹ፣ አዛዦቹ በሙሉ በዘረኝነት መስፈርት የተመለመሉ የተሾሙ ናቸው። ስለዚህ መከላከያው የዘረኞችና የተረኞች መገልገያ ሆኗል። በመሆኑም ሙሉ በሙሉ ለደረሰው ጥፋት ሁሉ ተጠያቂ ሆኗል። መደበኛ ፖሊሶች እንኳን በክልሉ በዋናው ከተማ ሙሉ በሙሉ ከኦሮሚያ የመጡ ኦሮምኛ ተናጋሪዎች ብቻ የተያዘ ሆኗል። ከኦሮሞ ዘር ውጪ የሆነው ሁሉ ይናቃል፣ በየምክንያቱም ይታሰራል፣ በንብረቱም በሕይወቱም ላይ ጉዳት ይደርሳል። ከተማው አገሩ ሁሉ የኦሮሞ ነው በሚል በዘሩ ኦሮሞ ያልሆነ ሁሉ ከየቀየው በግልጽ በድፍረት ንብረቱን በልማት ስም፣ ስራውን በብቃት ማነስ ስም ያጣል። ሁሉም በዋና ከተሞች ያሉ መስሪያ ቤቶች፣ ድርጅቶች፣ የመንግስት አገልግሎት ሰጪ ተቋማት፣ መብራት ኃይል፣ ቴሌ፣ ውሃና ፍሳሽ፣ ባንክና ኢንሹራንስ፣ አየር መንገድ፣ ትራንስፖርት፣ ትምህርት ቤት፣ ዩኒቨርሲቲዎች፣ ሁሉም የቀበሌ መስተዳድሮች፣ ክፍለ ከተሞች፣ ዋና ዋና አስመጪ ላኪዎች ድርጅቶች፣ የብድር እንቅስቃሴዎች በጠቅላላው የፖለቲካውም የኢኮኖሚውም አዛዥ ናዛዥ ሆነዋል። ልብ በሉ ወገኖቼ፣ ጠቅላይ ሚኒስትር ገና ስልጣን እንደያዙ የአረብ ኤሚሬትስ መንግስት ወዲያው $3 ቢሊዮን በእጃቸው ሰጠ። ለምን? አሁን ያዘሉት አጀንዳ የራሳቸው አጀንዳ ስለሆነ ብቻ ነው። ኦሮሚያ ባለስልጣናት ከፕሬዝዳንታቸው ጀምሮ የምክር ቤት የካቢኔ አባሎቻቸውን ጨምሮ የፖሊስ ኃይላቸውን፣ የደህንነት ሰራተኞቻቸውን፣ ልዩ ኃይላቸውን፣ ሚሊሻዎቻቸውን ጨምሮ ከክልሉ እስከ ቀበሌ ድረስ ያሉ ካድሬዎች፣ ሚሊሻዎች፣ አቃቢ ሕጎች፣ ዳኞች፣ ለክልሉ ፖሊስና ዘረኝነት ደጋፊ አገልጋይ ታዛዥ የሆኑ ወጣቶችም፣ ጎልማሶችም፣ ሽማግሌዎችም፣ አሮጊቶችም፣ ባለሀብቶችም፣ ገበሬዎችም ሁሉ ለደረሰው ደም መፍሰስና ጭፍጨፋ ሁሉ በፍርድ ቅጣቱ አፈጻጸም የሚካተቱና የሚፈጸምባቸው ሆኖ ተወስኗል። ይህ ብቻ አይደለም። እምነታቸው ዋቄ ፈታ የሆኑ መናፍቅም አክራሪ እስላምም የሆኑ ሁሉ ፍርዱ የሚያካትታቸው ሆነዋል። በመንግስት አጠራር ሪፐብሊካን ጋርድ የሚባሉ ከጠቅላይ ሚኒስትሩ ጀምሮ የመንግስት ሹማምንት ጠባቂዎች አድርጉ የተባሉትን አድራጊዎችና ወንበር ጠባቂዎች ሲሆኑ ጠቅላይ ሚኒስትር ላሰቡት፣ ለወጠኑት፣ በስውርም በግልጽም ለሚወስዱት እርምጃ ሁሉ የሚታዘዝና የሚፈጽም ሰራዊት በመሆኑ ከሁሉም የጸጥታ ኃይሎች በላይም ፍርዱ እንዲያርፍበት ሆኗል። ተጠያቂም ነው። ተቃዋሚ ነን የሚሉ በተለይ በኦሮሞማ መንፈስ የተጠመዱ ኦሮሞ ነጻ አውጪ ግንባር፣ ኦፌኮ፣ እስላሚክ ኦሮሞ ግንባር፣ ሌሎችም
ከመንግስት የሚጋጩ ቢመስሉ ፖለቲካዊ ጨዋታውን እውነት ለማስመሰል የሚተውኑ ለአንድ ዓላማና ሐሳብ የቆሙ ናቸው። እነዚህ ሁሉ ሙሉ በሙሉ ከነደጋፊዎቻቸው አብረው በታላቅ ቁጣ በእሳት የሚጠረጉ እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ